ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 6 እና የመጨረሻውን እንመለከታለን። በዛሬው ክፍለ ጊዜ ውይይታችን የውይይታችን ርዕሰ ሀሳብ የሚሆነው ዘ ኮርስ ኦፍ ዘ ሰከንድ ወርልድ ዋር የሚለውን ነው። ዘ ኮርስ ኦፍ ዘ ሰከንድ ወርልድ ዋር እንግዲህ በባለፈው ክፍለ ጊዜ ሁለተኛ የዓለም ጦርነት ከመቼ እስከ መቼ የተከናወነ፣ ዋና ዋና ምክንያቶቹ ዘ ፋይናል ኮዝ ምንድነው፣ ኢሚዲየት ኮዝ የምንለው ምንድነው የሚለውን አንስተን ወደ 8 ቤዚክ ኮዞችን አንስተን እና ኢሚዲየት ኮዙን ጠቅሰን የጦርነቱን ሂደት ጀምረን መሀል ላይ ነው ሰዓት ገድቦን ያቋረጥ ነው። እንግዲህ ጦርነቱ ከተጀመረ መሀል ላይ 1941 በነበረው ዩናይትድ ስቴትስ ኦፍ አሜሪካ የመጨረሻዋ የጦርነቱ አካል ወደ ጦርነቱ እንደገባች አይተን ነበር ያቆምነው ሰዓት ገድቦን። ስለዚህ የቀረውን ክፍል በዛሬው ክፍለ ጊዜ አይተን ሌሎችን ሀሳቦች ጨምረን ምዕራፉን እናጠናቀቃለን ማለት ነው። ሶ ዘ ኮርስ ኦፍ ዘ ሰከንድ ወርልድ ዋር፣ ኮርስ ኦፍ ዘ ሰከንድ ወርልድ ዋር የሚለውን ግልጽ ለማድረግ ወይም ደግሞ ካቆምንበት ለመቀጠል ከዚህ ቀደም ያየነውን ማስታወስ አስፈላጊ ነው። ስለዚህ ከዚህ ቀደም ጦርነቱ እንዴት ተጀምሮ የት ላይ እንደደረሰ ያቆምንበትን እናይና ከዛ እንቀጥላለን ማለት ነው። እንግዲህ እንደምታስታውሱት የሁለተኛ የዓለም ጦርነት ኢሚዲየት ኮዝ የሚባለው ጀርመን ፖላንድ ላይ ያደረገችው ወረራ ነው። በ1939 እንደ ሴፕቴምበር 1 1939 ማለት ነው። ስለዚህ የሁለተኛ የዓለም ጦርነት ጅማሮ ሴፕቴምበር 1 1939 ነው። the beginning of the second world war, the beginning of the second world war was September 1 1939 ነው። ይሄም ምንድን ነው ካል 1939 መስከረም 1 የሁለተኛ ዓለም ጦርነት ጅማሮ ነው ስንል በማንና በማን መካከል በተደረገ ጦርነት ነው ማለት ነው። ጀርመኒ በፖላንድ ላይ ባነሳችው ወረራ ነው። ጀርመንስ ኢንቬዥን ወይም ጀርመኒ ኢንቬዥን ኦቨር ፖላንድ። ስለዚህ ጦርነቱ የተጀመረው በሁለቱ ሀገራት ነው፣ በጀርመንና በፖላንድ መካከል ነው። the immediate cause of the second world war was the invasion of Germany over Poland ነው። ስለዚህ ሴፕቴምበር 1 1939 ጀርመን ፖላንድ ላይ ያደረገችው ወረራ የጦርነቱ መጀመሪያ ነበረ። and Germany within 3 weeks በ3 ሳምንታት controlled the whole territory of Poland. የፖላንድን ሙሉ ግዛት ተቆጣጠረች። ነገር ግን እንደምታስታውሱት ከጦርነቱ መጀመሪያ ከሴፕቴምበር 1 በፊት ኦገስት 1939 ከራሽያ ጋር ጀርመን አንድ ስምምነት አድርጋ ነበረ። ይሄ ናዚ ሶቪየት ነን አግሬሲቭ ፓክት የሚለው ወይም ነን አግሬሽን ፓክት የሚል ስምምነት አድርገው ነበረ። ነገር ግን ጀርመን ፖላንድን ወራ በሶስት ሳምንታት ውስጥ ሙሉ በሙሉ ፖላንድን ስትቆጣጠር ወደ ምስራቅ የምታደርገው የግዛት መስፋፋት እንደማይቀር የተረዳች ራሽያ ጀርመን የተቆጣጠረችውን የፖላንድን ምስራቁን ክፍል መቆጣጠር ጀመረች። ጀርመኒ የፖላንድን ምዕራቡን ክፍል ብቻ ያዘች ማለት ነው። ስለዚህ በ3 ሳምንቱ ጦርነት ጀርመኒ አኔክስድ ዌስተርን ፖላንድ ኤንድ ራሽያ ዲስፓይት 1939 ኦገስት ናዚ ሶቪየት ነን አግሬሽን ፓክት ራሽያ አኔክስድ the eastern Poland ኢስተርን ፖላንድን ራሽያ ያዘች። ስለዚህ ከራሽያም ጋር ቅራኔ ውስጥ ገቡ ማለት ነው። ቅራኔ ውስጥ ገቡ።
ኤንድ እንግዲህ ፖላንድን የወረረችው በሴፕቴምበር 1 1939 ነው። ከሁለት ቀን በኋላ ኦን ሴፕቴምበር 3 1939 ብሪቴን ኤንድ ፍራንስ declared war on Germany. ብሪቴንና ፈረንሳይ ጦርነት አወጁ። ነገር ግን ጀርመኒ ቀላል አልነበረችም። ምክንያቱም ለረጅም ጊዜ እንግዲህ ከ1918 እስከ 1939 በነበረው የናዚ ሙቭመንት ከፍተኛ ሰራዊት ገንብታ ነበረ። ምክንያቱም የበቀል ስሜት ነበረባት፣ የሪቬንጅ ኤንድ አግሬሽን ስሜት ነበረባት። ስለዚህ በሰፊው ስለነበረ ሰራዊት ስትገነባ ሚሊተሪ ቢውልድ ስታደርግ የነበረችው ጀርመኒ ምንም እንኳ ብሪቴንና ፈረንሳይ ተባብረው ጀርመን ላይ ጦርነት ቢያውጁም ጀርመኒ አታክስ ፍራንስ and controlled the southern province of France. የፈረንሳይን ደቡባዊ ግዛት ሙሉ በሙሉ ተቆጣጠረች። and established a puppet government headed by Marshal Pétain at Vichy in southern France. ፈረንሳይን የሚያስተዳድር ፑፒት ገቨርንመንት ወይም ደግሞ የይስሙላ መንግስት አቋቋመች። በማርሻል ፒቴን የሚመራ አት ቪቼ ሳውዘርን ፍራንስ በተቆጣጠረችው የፈረንሳይ ግዛት ውስጥ የይስሙላ መንግስት አቋቋመች። በዚህ ጊዜ እንግሊዝ ውስጥ ቻርልስ ዲ ጋውሊ የተባለ የፈረንሳይ ጀነራል ፍሬንች ፍሪ ገቨርንመንት አቋቋመ and continued a war liberation against Germany. ጀርመንን ከፈረንሳይ ግዛት ሙሉ በሙሉ ለማስወጣት የሚደረግ ዋር ሊበሬሽን እንዲቀጥል አወጀ ወይም ደግሞ ወሰነ ማለት ነው። ዴን ፈረንሳይን በአጭር ጊዜ ያጠቃችው ጀርመኒ በዚህ ተበረታታ። በብሪቴን ላይ ሂትለር ዲቫስቴቲንግ የሚባል በጣም ጠንካራ የሆነ የአየር ጥቃት ማድረስ ጀመረ። by encouraged the victory over France, Hitler launched a devastating air attack on Britain. ብሪቴን ላይ ጠንካራ የአየር ጥቃት መክፈት ጀመረ። ፈረንሳይ ላይ ባገኘው ድል ተበረታቶ ወይም ደግሞ ኢንካሬጅድ ሆኖ በብሪቴን ላይ ዲቫስቴቲንግ ኤር አታክ ላውንች አረገ ወይም ደግሞ ከፈተ። ነገር ግን ብሪቴን ሪዚስትድ ናዚ ኢንቬዥን። ብሪቴን ሪዚስትድ ናዚ ኢንቬዥን፣ የናዚን ወረራ መቋቋም ቻለች። ይህ በእንዲህ እንዳለ እንግዲህ በ1941 ጁን
ወደ ምስራቅ እንግዲህ ወደ ፖላንድን ከወረሩ በኋላ ወደ ምስራቅ የሚያደርጉት ግስጋሴ እንደማይቀር የተረዳችው ራሽያ የፖላንድን ምስራቅ ክፍል ተቆጣጥራባት ነበረ። ስለዚህ ኦን ጁን 1941 ናዚ ኢንቬድድ ራሽያ ራሽያ ኦገስት 1939 ያደረጉትን የናዚ ሶቪየት ነን አግሬሽን ፓክት ራሽያ ጥሳ ጀርመኒ የተቆጣጠረችውን የፖላንዱን ምስራቅ ክፍል ይዛባት ስለነበረ በዚህ በቀል ናዚ ጀርመኒ ላይ ጦርነት አወጀ ወይም ደግሞ ዘመተ። መቼ? ኦን ጁን 1941 and occupy much of the territory of Russia and occupy much territory but faced strong resistance from the communist guerrilla bands of Russia from the communist guerrilla bands of Russia ነገር ግን ከራሽያ ሽምቅ ተዋጊዎች እነዚህ ኮሚኒስት ጎሬላ ባንድስ ከሚባሉት ከፍተኛ ሬዚስታንስ ከፍተኛ መቋቋም ገጠመው። እንግዲህ ይሄ በዚህ እንዳለ ዲሴምበር 1941 ጃፓን ዩናይትድ ስቴትስ ኦፍ አሜሪካን አታክ አረገች። ኦን ዲሴምበር 1941 ጃፓን attacks United States of America, the naval base of United States of America at Pearl Harbor on the Pacific island of Hawaii. የሃዋይ የፓሲፊክ ደሴት ላይ የነበረውን የአሜሪካን ናቫል ቤዝ አታክ አረገች። በዚህ ጊዜ ዩናይትድ ስቴትስ ኦፍ አሜሪካ ዲክሌርድ ዋር on Japan. And when United States of America declared war on Japan, Japan secured the support of Germany and Italy. When United States of America declared war on Japan following its attack over United States of America, Japan secured the support of Italy and Germany. ዩናይትድ ስቴትስ ኦፍ አሜሪካ ጃፓን ላይ ጦርነት ባወጀችበት ጊዜ ጃፓን የጣሊያንንና የጀርመንን ድጋፍ ጠየቀች። ዴን ይህንን የድጋፍ ጥሪ ተከትሎ Italy and Germany declare war on United States of America. Italy and Germany declared war over United States of America. ዩናይትድ ስቴትስ ኦፍ አሜሪካ ላይ ጃፓንን ለማገዝ ጃፓንን ለመከላከል ዩናይትድ ስቴትስ ኦፍ አሜሪካ ላይ ጦርነት አወጁ። ኢታሊ እና ጀርመኒ ኦን ደ ሳይድ ኦፍ ጃፓን ዩናይትድ ስቴትስ ኦፍ አሜሪካ ላይ ጦርነት ሲያውጁ ብሪቴን ኤንድ ፍራንስ ሰፖርትስ in military operation of United States of America in the Far East Front. በባለፈው በክፍል 5 ያቆምነው እዚህ ጋር ነበር።
ስለዚህ ከዚህ ጀምረን እንቀጥላለን ማለት ነው። ስለዚህ አሁን ጦርነቱ በሁለት ፍሮንት በሁለት ሚሊተሪ ግሩፕስ መካከል መካሄድ ጀመረ ማለት ነው። ናው the war continued. Now the war continued into fronts in between two military blocks or alliances በሁለት ሚሊተሪ ብሎክስ ወይም አሊያንስስ መካከል በሁለት ፍሮንት ወይም ግንባር ጦርነቱ መከናወን ጀመረ። ሁለቱ ፍሮንትስ the two fronts were the western front that is in Europe, and the second, the Far East front, the Far East front in Pacific Islands. በፓሲፊክ ደሴቶች በምስራቅ ግንባር፣ በአውሮፓ በምዕራብ ግንባር በሁለት ግንባር ጦርነቱ ቀጠለ ማለት ነው። በሁለት ግንባር በሁለት ሚሊተሪ ግሩፕስ ኤንድ ዘቱ ሚሊተሪ ግሩፕስ ቀደም ብለን እንዳየናቸው ዘቱ ሚሊተሪ ግሩፕስ ወይም ብሎክስ ምን ነበሩ? አላይድ ፓወርስ ቨርሰስ አክሲስ ፓወርስ ናቸው። እንደምታስታውሱት አላይድ ፓወር እነማንን ይዝ ነበረ? ዩናይትድ ስቴትስ ኦፍ አሜሪካ፣ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም ራሽያ፣ ብሪቴን ኤንድ ፍራንስ እንዲሁም ፖላንድ ማለት ነው። ፖላንድን ይዛል። አክሲስ ፓወር ጀርመኒ፣ ኢታሊ ኤንድ ጃፓን። ስለዚህ ጦርነቱ በእነዚህ ሁለት ሚሊተሪ ግሩፕስ በሁለት ግንባር ኢንቱ ፍሮንትስ ቀጠለ ማለት ነው። ጦርነቱ በቀጠለበት ሁኔታ በተለይ ከ1941 እስከ 1943 በነበረው the balance of power was in the hand of the Axis power. From 1941 to 1943, the balance of power in both fronts was in the hands of the Axis powers. ያ ማለት in the hand of Germany, Italy and Japan. በተለይ ጀርመኒ ኤንድ ኢታሊ ኢን ደ ዌስተርን ፍሮንት አውሮፓ ውስጥ ፓወርፉል ነበሩ። ጃፓን ደግሞ ኢን ደ ፋር ኢስት ወይም ኢን ደ ፓሲፊክ አይላንድስ በሚደረገው ጦርነት ዊዝ ዩናይትድ ስቴትስ ኦፍ አሜሪካ ፓወርፉል ነበረች። ነገር ግን ከ1943 እስከ 1945 ባለው ጊዜ the balance of power shifted to the allied powers. ነገር ግን from 1943 to 1945 the balance of power in both fronts, mainly in the western front, that is in Europe,
the balance of power shifted to the Allied powers. ከ1941 እስከ 1943 እነዚህ ዛክሲስ ፓወርስ የሚባሉት የበላይነቱን ይዘው ነበረ። ያ ማለት ጀርመኒ፣ ኢታሊ ኤንድ ጃፓን። ጀርመኒ ኤንድ ኢታሊ ኦቨር ዌስተርን ፍሮንት ዛት ኢዝ ኢን ኢሮፕ፣ አውሮፓ ውስጥ በሚደረገው ጦርነት የበላይነቱን ይዘው ነበሩ። ጃፓን ደግሞ በምስራቅ ከዩናይትድ ስቴትስ ኦፍ አሜሪካ ጋር በሚደረገው ጦርነት የበላይነቱን ይዛ ነበር። ከ1943 እስከ 1945 ግን የኃይል ሚዛኑ በሁለቱም ፍሮንቶች በተለይ ደግሞ በአውሮፓ ግንባር ባላንስ ኦፍ ፓወር ወደ አላይድ ፓወርስ ሽፍት አደረገ። ለምንድን ነው ከ1943 እስከ 1945 ባላንስ ኦፍ ፓወሩ ወደ አላይድ ፓወር ሽፍት ያደረገው የሚለውን ስንመለከት እንግዲህ በ1943 ብሪቴን፣ ፍራንስ እና ዩኤስኤ ባደረጉት የጥምረት ጦርነት ጀርመኒና ኢታሊን ከሰሜን አፍሪካ አስወጡ። ኢን ሜይ 1943 ብሪቴን፣ ፍራንስ ኤንድ ዩናይትድ ስቴትስ ኦፍ አሜሪካ ቱጌዘር attacks Germany and Italy. Germany and Italy, and droves their forces out of Northern Africa. And drove their forces out of North Africa. ኖርዝ አፍሪካ በተለይ ኖርዝ አፍሪካ ላይ የነበሯቸውን ቅኝ ግዛቶች እንዲያጡና ከዚህ እንዲለቁ አደረጓቸው። ቅኝ ግዛቶቻቸውን መልቀቃቸው ደግሞ የሚሊተሪ ፓወራቸው እንዲንገዳገድ አደረገ። ስለዚህ አንደኛው ከ1943 በኋላ ባላንስ ኦፍ ፓወር ወደ አላይድ ፓወር ሽፍት እንዲያደርግ ያደረገው በተለይ በሰሜን አፍሪካ የነበራቸውን ቅኝ ግዛት ጀርመኒና ኢታሊ እንዲያጡ መደረጋቸው ነው። ይሄ እንግዲህ የአላይድ ፓወርስ ቪክተሪየስ የሆኑበት ሚሊተሪ ፍሮንት ነበረ፣ በተለይ ኢን አፍሪካ። ስለዚህ በዚህ የባላንስ ኦፍ ፓወር ከአክሲስ ፓወር ወደ አላይድ ፓወር ሽፍት ማድረግ ጀመረ ማለት ነው። እንዲሁም በተጨማሪ the allied powers ወይም ዳሊስ launched successful air and sea attack on the axis powers in Asia and Europe. በተለይ in 1944 the allied powers launched air and sea attack, launched successful air and sea attacks over the Axis powers in Europe and Asia. በአውሮፓና በኤዥያ በ1944 እንግዲህ ከአፍሪካ ካስወጧቸው በኋላ እንደገና ከአውሮፓም ያለውን ኃይላቸውን ለማዳከም ከባህርና ከአየር ጥቃት ሰነዘሩባቸው ኤንድ ኢን 1944 ፈረንሳይ ሙሉ በሙሉ ከሞሶሎኒ ፓወር ነፃ ወጣች። ኤንድ ባይ ዘ ሲ ኤንድ ኤር አታክ by the air and sea attacks of the Allied powers, in 1944 France was liberated from Mussolini power.
ከሞሶሎኒ ግዛት ወይም ደግሞ ቁጥጥር ነፃ ወጣች ማለት ነው። ኤንድ በዚህ በ1944 ፈረንሳይ ነፃ ስትወጣ ሞሶሎኒ ሲሸነፍ ሞሶሎኒ ከስልጣን ተወገደ። ሞሶሎኒ ከስልጣን ተወገደ። ሞሶሎኒ was overthrown from power ከስልጣን ተወገደ። ከስልጣን ተወገደና አብዛኛው የኢታሊ ግዛት በአላይድ ፓወርስ ቁጥጥር ስር ገባ። and much of the territory of Italy controlled by the military power of the አሊስ ወይም ዲ አላይድ ፓወር በአላይድ ፓወርስ ሚሊተሪ ኃይል ቁጥጥር ውስጥ ገባ ማለት ነው። ዜን የራሽያ ጦር ጀርመንን መውጋት ጀመረ። ስለዚህ ፍሮም ዘ ኢስት ከምስራቅ በኩል ራሽያ ፎርስ the Russian force fight against Germany from 1943 to 1944 and by 1944 ጀርመኒ ምንድነው ራሽያ ሁሉንም ግዛቶቿን ነፃ አወጣች and by 1944 Russia liberated all of its provinces. ሁሉንም ግዛቶቿን ነፃ አወጣች። ዜን አዶልፍ ሂትለር እንግዲህ በ1945 ራሱን ኮሚትድ አድርጎ ወይም ደግሞ አጥፍቶ ገደለ። ኦን አፕሪል 30 1945 አዶልፍ ሂትለር committed suicide. ራሱን አጠፋ። እንዲሁም ሞሶሎኒ ደግሞ በአንድ ኢታሊያን ኮሚኒስት ተገደለ። in 1945 again in 1945 Benito Mussolini was murdered by the Italian communists በኢታሊያን ኮሚኒስት በ1945 ቤኒቶ ሞሶሎኒ ተገደለ ወይም ተረሸነ። ስለዚህ ጀርመንና ኢታሊ ኢን ደ ዌስተርን ፍሮንት ወይም ኢን ኢሮፕ በነበረው ግንባር ተሸነፉ ማለት ነው። ስለዚህ the war in the western front that is in Europe completed by the defeat of Axis powers, that is Germany and
ኢታሊ በጀርመንና በጣሊያን ሽንፈት ወይም በአክሲስ ፓወር ሽንፈት በምዕራቡ ግንባር በአውሮፓ የነበረው ጦርነት ወይም ደግሞ በአላይድ ፓወርስ አሸናፊነት ተጠናቀቀ። ስለዚህ የምዕራቡ ፍሮንት ሲያልቅ በምስራቅ አንድ ፍሮንት ይቀር ነበረ። ማን? ጃፓን ትቀራለች። ጃፓን መሸነፍ አለባት፣ ሙሉ በሙሉ ጦርነቱ እንዲያልቅ ማለት ነው። ሙሉ በሙሉ ጦርነቱ የሚያልቀው ጃፓን ስትሸነፍ ነው። ስለዚህ አፍተር the Allied powers defeated the Axis powers in the Western Front, that is in Europe, that is Germany and Italy. የዩኤስኤ አላይድ ፎርስ በተለይ ኒውዚላንድ፣ አውስትራሊያ የፓሲፊክ አይስላንድን መቆጣጠር ጀመሩ። that is in 1943 Allied forces, mainly the force of United States of America, the force of New Zealand, and the force of Australia occupied the Pacific Islands in 1943, controlled the Pacific አይላንድስ። እንግዲህ በሁለተኛ ዓለም ጦርነት ኦን ዘ ሳይድ ኦፍ ዩኤስኤ ብሪቴን፣ ፍራንስ፣ ራሽያ፣ ኒውዚላንድ እና አውስትራሊያም ተቀላቅለው ነበር። ስለዚህ ዩናይትድ ስቴትስ ኦፍ አሜሪካ፣ ብሪቴን፣ ፍራንስ፣ ራሽያ በጋራ የአውሮፓውን ግንባር ከጀርመንና ከኢታሊ ጋር ሲዋጉ በምስራቁ ግንባር ኒውዚላንድ እና አውስትራሊያ ከጃፓን ጋር ጦርነት ያደርጉ ነበረ። ስለዚህ በ1943 ዩናይትድ ስቴትስ ኦፍ አሜሪካ፣ ኒውዚላንድ እና አውስትራሊያ በጥምረት የፓሲፊክ አይላንዶችን ተቆጣጠሩ ማለት ነው። ዴን ጃፓን አልተሸነፈችም ስቲል፣ ምክንያቱም ጃፓን የራሷ ግዛት ላይ አብዛኛውን የቻይናን አካባቢ ደግሞ ተቆጣጥራ ይዛ ነበረ። ስለዚህ ጃፓን መመታት ነበረባት። ስለዚህ on 6 and 9 August 1945 on 6 and 9 August 1945 USA dropped atomic bomb on the two Japan cities of Hiroshima and Nagasaki. United States of America dropped atomic bombs on the two Japan's cities of Hiroshima and Nagasaki. Hiroshima and Nagasaki. እነዚህ ሁለት የጃፓን ከተሞች ላይ አቶሚክ ቦምብ ጣለችባቸው። በአቶሚክ ቦምብ ሁለቱን ከተሞች ድምጥ ማጣቸውን አጠፋቻቸው። ሂሮሽማን ኦገስት 6፣ ናጋሳኪን ኦገስት 9። በሁለቱ ተከታታይ ጊዜያት ሁለቱን የጃፓን ዋና ከተሞች ካጠፋች በኋላ ዩኤስ ፎርስ ኦክፓይድ ቶኪዮ። የዩኤስ ፎርስ ዩናይትድ ስቴትስ ኦፍ አሜሪካ ፎርስ ኦክፓይ the capital of Japan, that is Tokyo. ቶኪዮን ወይም ደግሞ የጃፓን ዋና ከተማ on September 2 1945 የዩኤስኤ ፎርስ ተቆጣጠረ። unconditionally Japan surrender. Japan unconditionally surrendered ያለምንም ቅድመ ሁኔታ እጅ ሰጠች። በዚህ ጦርነቱ በአላይድ ፓወርስ አሸናፊነት፣ በአክሲስ ፓወርስ ተሸናፊነት ወይም በብሪቴን፣ በፍራንስ፣ በራሽያ፣ በዩኤስኤ እና በነሱ አጋሮች አሸናፊነት፣ በጀርመን፣ በኢታሊና በጃፓን ሽንፈት ጦርነቱ
ኦን ሴፕቴምበር 2 1945 ተጠናቀቀ ማለት ነው። ስለዚህ ሴፕቴምበር 2 1945 was the last day of World War II። በመስከረም 2 በ1945 ጦርነቱ በአላይድ ፓወርስ አሸናፊነት ተጠናቀቀ ማለት ነው። ስለዚህ ወርልድ ዋር ሰከንድ ኢንድድ ዊዝ ቪክቶሪ ፎር ዚ አላይድ ፓወርስ። ሰከንድ ወርልድ ዋር was ended with victory for the allied powers. በአላይድ ፓወሮች አሸናፊነት ጦርነቱ ተጠናቀቀ ወይም ደግሞ በአክሲስ ፓወርስ ተሸናፊነት ጦርነቱ ተጠናቀቀ። ጦርነቱ እንዲጠናቀቅ ባላንስ ኦፍ ፓወሩ ሽፍት እንዲያደርግ ያደረገችው ዩናይትድ ስቴትስ ኦፍ አሜሪካ ወደ ጦርነቱ መግባት ነው ማለት ነው። ኤንድ ኢት ኢዝ ኦል አባውት ዘ ሰከንድ ወርልድ ዋር፣ ዘ ኮርስ ኦፍ ዘ ሰከንድ ወርልድ ዋር። የጦርነቱ ሂደት ምን ይመስል ነበር፣ እንዴት ተጠናቀቀ የሚለውን በዚህ እንጨርሳለን። ሌላው እዚህ ጋር ማንሳት ያለብን ጦርነቱ ያስከተለው ውጤት ነው። ኢፌክትስ ኦፍ ሰከንድ ወርልድ ዋር። ኢፌክትስ ኦፍ ወርልድ ዋር ሰከንድ ያስከተላቸው ውጤቶች ምን ነበሩ? ዋት ዌር ዘ ኮንሲኩዌንስ ኦፍ ዘ ዋር? ያው አንደኛው የሰው ልጅ ሞት ነው። ኢት caused an immense loss in human and material wealth. It caused an immense loss in human and material wealth. የቁስ ሀብትና የሰው ልጅ ከፍተኛ ሎዝ አስከትሏል። ወይም ደግሞ በጣም ብዙ ህዝብ እንዲሞት አድርጓል። ብዙ ሀብትና ንብረት እንዲወድም አድርጓል። 50 million people, fighters and civilians lost their life. Millions of families were broken. Children left orphaned. And a significant number of fighters were to become handicapped. አካለ ጎደሎ በጣም ብዙ ሚሊዮን አካለ ጎደሎች ሆነዋል። በጣም ብዙ ሚሊዮን ህፃናት ወላጅ አልባ ሆነዋል። በጣም ብዙ ሚሊዮን ቤተሰቦች ተለያይተዋል። ከ50 ሚሊዮን በላይ ሲቪሊያንስ እና ተዋጊዎች ህይወታቸውን አጥተዋል። about 50 million people, fighters and civilians lost their lives. እንግዲህ 50 ሚሊዮን የሚሆን ህዝብ ተዋጊዎችን ጨምሮ ህይወታቸውን እንዲያጡ አድርጓል። ሚሊየንስ ኦፍ ፋሚሊስ እንዲበተን አድርጓል። በጣም ብዙ ህፃናት ወላጅ አልባ ሆነው እንዲቀሩ አድርጓል። በጣም ሲግኒፊካንት ነምበር ኦፍ ፋይተርስ ሃንዲኬፕድ አካል ጉዳተኛ እንዲሆኑ አድርጓል። ሌላው ማቴሪያል ሎዝ ኦፍ ኢንፍራስትራክቸር፣ ፋክተሪስ፣ ሮድስ፣ ቢልዲንግስ እነዚህ በሙሉ እንዲጠፋ አድርጓል። ስለዚህ ዲስትራክሽን ኦፍ ኢንፍራስትራክቸርስ፣ ፋክተሪስ፣ ሮድስ፣ ቢልዲንግስ ህንፃዎች፣ መንገዶች፣ መሰረተ ልማቶች፣ ፋብሪካዎች እንዲወድሙ አድርጓል። ይሄ ሌላኛው ኢፌክት ኦፍ
ወርልድ ዋር ሰከንድ ነው። እንግዲህ ጦርነት ያን ያህል ትርፍ የለውም። ጦርነት ለብዙሃኑ ትርፍ የለውም። ለጥቂቶች ካልሆነ በቀር ወይም ደግሞ ለአሸናፊዎች ካልሆነ በቀር አሸናፊዎችም በብዙ የሰው ሕይወትና የማቴሪያል ውድመት ነው ሊያሸንፉ የሚችሉት። ከጦርነት የሚገኘው ትርፍ ውድመት ብቻ ነው። እንግዲህ እሱም ትርፍ ከተባለ ማለት ነው። ስለዚህ መሰረተ ልማቶች፣ ፋብሪካዎች፣ መንገዶች፣ ህንፃዎች እንዲወድሙ አድርጓል። ሌላኛው ኢፌክቱ ሃስተንድ ዘ ፕሮሰስ ኦፍ ዲኮሎናይዜሽን ኢን ኤዥያ ኤንድ አፍሪካ፣ በቀይ ግዛት የነበሩ የአፍሪካና የኤዥያ ሀገሮች ነፃ እንዲሆኑ አድርጓል። ሃስተንድ ዘ ፕሮሰስ ኦፍ ዲኮሎናይዜሽን in Asia and Africa በቀይ ግዛት የነበሩ የአፍሪካና የኤዥያ ሀገሮች ነፃ እንዲወጡ አድርጓል። አብዛኛው የአንቲኮሎኒያሊዝም ሙቭመንት የጸረ ቀይ ግዛት ትግል በዋናነት የተጀመረው ከሁለተኛ የዓለም ጦርነት ማብቃት በኋላ ነው። ምክንያቱም በጦርነቱ ውስጥ የነበሩ ሀያላን ሀገራት ስለተዳከሙ በቀይ ግዛት የነበሩ ሀገራት ከነዚህ ነፃ የሚወጡበት እድል ወይም ደግሞ ምቹ ጊዜ ይሄ ስለነበረ ፕሮሰስ ኦፍ ዲኮሎናይዜሽን ኢን ኤዥያ ኤንድ አፍሪካ እንዲፋጠን አድርጓል። ሌላው የሁለተኛ ዓለም ጦርነት ውጤት ዩኤስኤ ኤንድ ዩኤስኤስአር ሱፐር ፓወር ኦፍ ዘ ወርልድ እንዲሆኑ አድርጓል። makes United States of America and United Soviet Socialist Republic to be superpowers of the world. Superpowers of the world. ሁለቱ የዓለም ሀያላን ሀገራት እንዲሆኑ አድርጓል። ሌላው የሁለተኛ የዓለም ጦርነት ኢፌክት the beginning of cold war ነው። the beginning of cold war የቀዝቃዛው ጦርነት በተለይ በሁለቱ ሀያላን ሀገራት እንዲፈጠር አድርጓል። እንግዲህ ኮልድ ዋር ምንድን ነው? it is bloodless diplomatic and political competition and conflict ነው። ጦርነት የለውም፣ የሚፈስ ደም የለም፣ ግን ዲፕሎማቲክ ኤንድ ፖለቲካል ኮምፒቲሽን ኤንድ ኮንፍሊክት ቢትዊን ዘ ቱ ፓወርስ ነው። ኮልድ ዋር ወዝ the bloodless diplomatic and political competition and conflict between the two superpowers, and their respective allies. ሁለቱ ሀያላን ሀገራትና አጋሮቻቸው ያደርጉት የነበረው ብለድለስ ዲፕሎማቲክ ኤንድ ፖለቲካል ኮምፒቲሽን ኤንድ ኮንፍሊክት ወይም ደግሞ የቀዝቃዛው ጦርነት እንዲጀመር አድርጓል ማለት ነው። ሌላው ዩናይትድ ኔሽን እንዲቋቋም አድርጓል። ወይም ደግሞ ሌግ ኦፍ ኔሽን ዋዝ ሪፕሌስድ ባይ ዩናይትድ ኔሽን the birth of United Nations Organization that is United Nations Organization by replacing the League of Nations. The League of Nations
የሌግ ኦፍ ኔሽንን በመተካት የተባበሩት መንግስታት ብለን የምንጠራው ተቋም እንዲፈጠር አድርጓል ማለት ነው። ወይም ደግሞ ሌግ ኦፍ ኔሽን በዩናይትድ ኔሽን ሪፕለስ እንዲደረግ አድርጓል። ምክንያቱም ዓለም ወደ ሁለተኛ ጦርነት እንዲገባ ካደረጉ ዋና ዋና ምክንያቶች የሌግ ኦፍ ኔሽን ድክመት አንዱ ስለነበረ በኋላ የአሁኑ ዩናይትድ ኔሽን ኦርጋናይዜሽን ወይም ዩኤንኦ የምንለው ሌግ ኦፍ ኔሽንን ተክቶ እንዲመሰረት አድርጓል ማለት ነው። ዚስ አር ሳም ኦፍ ዘ ኢፌክትስ ኦፍ ወርልድ ዋር ሰከንድ ኤንድ ኢት ኢዝ ኦል አባውት ዩኒት 4። ዩኒት 4ን በዚህ እንጨርሳለን። በቀጣይ በዩኒት 5 እስከምንገናኝ ደህና ሁኑ።